ማን እንደሆነ ታውቂያለሽ? ግን አብረሽ ልጅ ሳይሆን እኮ ማዘር ለማግኘት ነው። ለምን? እንዲሁ ልተዋወቃ ስለፈለኩ። እሺ በቃ መጣ። ልብሴን ቀይሬ አይ ምንም አልሆንኩም። የበፊት ቤት እሱ ሰው እስኪ ናልሳሚ ይጠያል። ቁጭ በል እስኪ። ሰላም ተንኮል ነው ይሄ፣ ሆን ተብሎ የተሰራ ተንኮል ነው። ዝም በል። አሁን አይነን ማየት አልፈልግም። ውጣልኝ ብያለሁ። አቶ በኃይሉ ብሌንን የወርቅ ሌባ ናት በማለት የሰላምን ወርቅ በመስረቅ ለብሌን ስጦታ እንጂ በማለት ሰጥቷት ነበረ። አሁን ላይ ሀሳቢና እቅዴ ተሳካልኝ። እሷን ወደ እስር ቤት ዘብጥያ አስጠላታለሁ። ሰላምን ደግሞ በቃ እንጂ እኔ ያገኘሁልሽ ብዬ አሽቃብጣለሁ በማለት በኃይሉ ለራሱ የሰጠው ምክር ራሱን አደጋ ላይ እንዲጥል አድርጎታል። የብሌን እናት ብሌንን ፍለጋ ወደ ሰላም ቤት ስለመጣች ዛሬ ላይ ልጄ ይቅርታ አድርግልኝ ብላ ለመጠየቅ ስታስብ ዳግም የብሌንን አሳዳጊ እናት ባየ ቁጥር እጅግ ደንግጦ ነበረ። ያም ደግሞ የሱ ወላጅ እናቱ ነበረች። እንዲሁም የብሌን አሳዳጊም ዳግምን ባየችው ቁጥር ለምንድነው ውስጥ የፈራብኝ ለምን ሳየው ደነገጥኩኝ እያሉ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ አደራ ክፍል 11ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። እንግዲህ በባለፈው ፓርት ላይ የብሌን አሳዳጊ እናትሽ ወዳለችበት ሄጄ አገናኝሻለሁ በማለት ቃል ገብታላት ነበረ። ነገር ግን ብሌን እናቴ በህይወት እያለች በህይወት እንደሌለች ለምን ነገርሽኝ በማለት ሁለተኛ ልጅሽም አይደለሁም አይታይኝም፣ እኔም አላይሽም፣ ሁለተኛም አንቺ ጋር አልመጣም በማለት ወደ ቤተክርስቲያን መሄዷ ይታወቃል። እዛም ቤተክርስቲያን እንደሆነች እንግዲህ ዳግም በደወለላት ሰዓት እያለቀሰች ስለነበረ ሰላም እባክሽን ወደዚህ ትምጣ፣ የትም የምትሄድበት ቦታ የላትም በማለት ወደ ቤት ብሌን እንድትመጣ አድርጎ ነበረ። በዛን ሰዓት እንግዲህ አንድ ላይ ሳሎን ላይ ተሰብስበው በነበሩበት ሰዓት ነው የብሌን እናት በመምጣት ልጄ ይቅርታ አድርግልኝ በማለት ከብሌን እግር ስር ተደፍታ ነበረ። እማዬ እኔ ነኝ ይቅርታ ማለት የነበረብኝ፣ እንደዛ ማድረግ የለብኝም ነበር፣ ስለዚህ ተነሽ እባክሽን በማለት ትነሳለች። ልጄ ስትል ግን ዳግምም አይኗን እያያት ነበረ። እሷም አይኗን ከዳግም ላይ መንቀላቅቷት ነበር። ነገር ግን ከዛ በኋላ የተፈጠረው በኃይሉ ወደ እነሱ ቤት ይመጣል። በመጣም ጊዜ በተያዩ ሰዓት ድንግጥ ነበር ያሉት። ጭራሽ እዚህ ቤት ነው ተቀጥረሽ የምትሰሪው በማለት የብሌን አሳዳጊነት ትናገራለች። ይሄ እኮ ስራ እንድለቅ ያደረገኝ እሱ ነው፣ እንዲፈርምልኝ የወሰድኩትን ወረቀት በጫጭቆ በመጣሉ በማለት ትናገራለች። እንዲሁም ደግሞ ወደኋላ መለስ በማለት ታስታውሰዋለች። እንዲሁም እንካፈርምልኝ ብላ ስትሰጠው ሲበጫጭቅ ነበር ወረቀቱን። ሁለተኛ እዚህ እንዳትመጪ በማለት ያባረራት። ሰላም ወንድሟ ስለሆነ በኃይሉ እውነት ነው ወይ ይሄ ነገር ያደረከው በማለት ትጠይቀዋለች። እኔ ወንድሜ ለሰው አዛኝና ሩህሩህ እንጂ እንደዚህ ጨካኝና ክፉ እንደሆነ አላቅም፣ እውነት አድርገዋል በማለት ትጠይቀዋለች። እንግዲህ በኃይሉም ጠፍተሽብኝ እኮ ነው ሳፈላልግሽ ነበረ፣ ይቅርታ ልጠይቅሽ እባክሽን ይቅርታ አድርጊልኝ በማለት እግሯ ስር ይደፋል። የብሌንም አሳዳጊናት በል ተነሳ አሁን በማለት እንዲነሳ ታድርገዋለች። ደም አይለቅምና ዳግም ወደ መኝታ ክፍሉ በመሄድ ለምንድነው የብሌንን እናት ሳያት እንደዚህ ውስጤ የደነገጠብኝ፣ ለምንድነው የማውቃት የመሰለኝ በማለት እጁን ባፉ ጭኖ እያሰበ ይገኛል። እንዲሁም ደግሞ የብሌንም እናት ለምንድነው ይሄ ሊሳየው ልቤ የደነገጠው የማውቀው የመሰለኝ ለምንድነው ትላለች። ነገሩ ያው እናትና ልጅ ስለሆኑ ነው። በኃይሉም ብሌንን ወደ ቢሮ አስጠርቷት ነበረ። ቢሮም ከጠራት በኋላ ለምንድነው የጠራኸኝ ብላ ጠይቀው ነበረ።
አይ ለጉዳይ ፈልጌሽ ነው እንደውም ትልቅ ስጦታ አለሽ በማለት እንጂ ብሎ የታሸገ ወረቀት ይሰጣታል። እሷ አረ ያስፈልገኝም አመሰግናለሁ ብላ ብትመልሰውም በኃይሉ ግን ውሰጁ ትወጂዋለሽ በማለት እንድትቀበል ያስገድዳታል። እሷም እፊቱ ነበር የገለጠችው። ስትገልጠውም ወርቅ ነበረ። ያን ወርቅ እንግዲህ በደስታ ተቀብላ አመሰግናለሁ ብላ ትሄዳለች። አሁን ሰላምንም እሰራላታለሁ፣ አንቺን በዚህ በወርቅ ምክንያት ሌባ ተብለሽ ወደ ዘብጥያ ትጠያለሽ፣ ከዛ እኔ በኃይሉ በሰላም እኖራለሁ እያለ እያቀደ ይገኛል። ቃልም ብሌን እቤት አልነበረችምና የት ሄደሽ ነው ምግብ ያልሰራሽው? እኔ አንቺ የለሽምና እኔ በረሃብ መሞት አለብኝ ወይ በማለት ብሌንን እየተቆጣች ነበረ። ብሌንም እንዴ ወጥ እኮ አለ ቃልዬ በማለት ተለሳልሳ ብትመልስላትም እኔ አዱኛ ልጅ ነኝ ባደረ ወጥ የምበላው በማለት ነበረ እየተናገረቻት። በዚህ መሀል ግን ሰላም አጠገባቸው ቆማ እየሰማች ነበር። ምንድን ያልሽው በማለት ደግማ ጠይቃታለች። እኔ ያደረ ወጥ አልበላም በማለት ትናገራለች። አይ እሱን አይደለም የማልኝ ያልሽው የአባትሽ ስማን ነው በማለት ትጠይቃታለች። አዱኛ በማለት እንግዲህ የትክክለኛ አባቷን ስም ስለተናገረች ሰላም ተደናግጣለች። ማን ነው አባትሽ? የአባትሽን ስም ንገሪኝ እየጠበቅኩሽ ነው በማለት ታፋጥጣታለች። ቃልም እኔ እናቴንም አባቴንም የማላቅ ልጅ ዛሬ አባትሽ ማን ነው ብለሽ ትጠይቅኛለሽ? አንቺ ልጠይቅሽ እንጂ በማለት ነበረ የነገረቻት። ከዛም ለማልቀስ ስታስብ ሰላም ነይ ልጄ አሳዘንኩሽ አይደል ይቅርታ አድርግልኝ በማለት እያባበለቻት ትገኛለች። ብሌንም ወደ ኩሽና በመሄድ ከቃልስ እኔ ይሻላለሁ፣ ቢያንስ በፍቅር ያሳደገችኝ አሳዳጊ እናት አለችኝ፣ እሷ ግን እናቷንም አባቷንም ሳታቅ እንዲሆነ ያደገችው፣ ስለዚህ ተመስገን እያለች ፈጣሪዋን እያመሰገነች ባለችበት ሰዓት ቃል ወደ ኩሽና ትመጣለች። ነገር ግን ብሌን በሰላም ልታወራት ብትፈልግም ቃል ግን ጭራሽ በጭልፋ ወጡን መሬት ላይ እየደፋች ነበረ። ላንቺ በሳህን ሳይሆን ከመሬት ላይ ነው መብላት ያለብሽ ገረድ በማለት ትሰድባታለች። ቃል አንደኛ ከዳግም ጋር ፍቅር ነገር ሳይዛት አይቀርም፣ ማለትም እየፈለጋት ይመስላል። ከብሌን ጋር ስታየው እጅግ ትናደዳለች። ለምን ጣልጣል ማረከኝ ስትል ዛሬ ነግረዋለች። ብሌንም የደፋችባትን ወጥ እየጠረገች ባለበት ሰዓት ዳግም ወደ እሷ ይመጣል። አንቺ ላግዝሽ ብሎ ሊጠርግላት ቢሞክርም እሷ ግን እኔ ራሴ እጠርገዋለሁ በማለት ትነግረዋለች። አንቺ እኮ በጣም የዋህ ሴት ነሽ፣ በጣም ልዩ ሴት ነሽ፣ ከሴቶቹ ሁሉ ትለያለሽ በማለት እያባበላትና እያሞገሳትም ይገኛል። ዳግም እንግዲህ እንዲሰማት ጠጋ ሲል ስራ አለብኝ በማለት ብሌን ጥላው ትሄዳለች። ብሌንም ወደ እናቷ ቤት ማለትም ወደ አሳዳጊዋ ቤት ወደ አሳዳጊዋ እናቷ ቤት ለመሄድ ስትወጣ ዳግም ያገኛታል። ዳግም ሜሪቴጅ ነው በማለት ጠይቋት ነበረ። እናቴ ጋር ይሄን ነው ብትለውም በቃ አብሬሽ ልሄድ በማለት ይጠይቃታል። እሷም ቢሄድ ደስተኛ ነኝ ነገር ግን ብላ ለራሷ ነበር ስታስብ የነበረው። ነገር ግን እና እንሂድ በማለት ዳግም ተከትሏት እንግዲህ ወላጅ እናቱ ቤት ሄዷል። ብሌን አሳዳጊ እናት ቤት ማለት ነው። እንደሄደችም እንግዲህ የብሌን እናት አሳዳጊ እናቷ ማለት ነው እጅግ ነበረ ደስ ያሏት። እንዲሁም ደግሞ ወደ ኋላ መለስ እያለች እያሰበች ነበረ። ማለትም ዳግምን እያስታወሰች ፎቶ የት ሄደ በማለትም ጠይቃ ነበር። ፎቶውን ግን አልጋ ስታነጥፍ ወድቆባት ተሰብሮባት ነበር። ያ ፎቶ ግን ምናልባት ግድግዳ ላይ ቢሆን ይህች እኮ የእናቴ ፎቶ ናት በማለት ዳግም ሊያየውና ሊተዋወቁ ይችሉ ነበር። ነገር ግን ተሰብሮብኝ ነው በማለት ትናገራለች። ብሌን እስኪ አምጩ በማለት ጠይቃ ነበር። ነገር ግን አይ አላመጣውም በማለት ነው የተናገረችው። ምክንያቱም ያው ድራማውን ለማራዘም ሲሉ ዳግም እናቱን አሁን ላይ እንዲያገኝ ስለማይፈልግ ነው። የብሌንም እናት እንግዲህ ምግብ አቅርበው ምግብ በሚበሉበት ሰዓት ዳግም ስልክ ይደወልለታል። እንደተደወለለትም በቃ ወደዛው ነበረ ተነስቶ እየሄደው ስለመጣ ደስ ብሎኛል እንዳጠፋ ሁልጊዜም ና በማለት እንግዲህ ወላጅ እናቱ ጥሪ አቅርባለታለች። የብሌንም አሳዳጊ እናት ወደ ውጭ በወጣች ሰዓት እንግዲህ ለእገታ ተዳርጋለች። ማን ነው ያገታት? ለምንስ ታገተች? የሚለውን እንግዲህ በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ለሀገራችን፣ ሰላም ለሕዝባችን።